ወጣልኝ ዱዋ አጋስ ተወርውሮ እንደዚህ ስል የፎቶ ፍሬም ላይ ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ጸባያችን ምን አይነት ጸባይ እንደሆነ ይናገራል እና ምን ይላል? በጣም ነገሮችን የሚያበላሸው ምንድነው? ልክ ነኝ ብሎ ማሰብ። በቃ ይሄ ያበላሻል። ቢያንስ እንኳን ስታደርገው መሳቀቅን የመሰለ ነገር የለም። እንኳን ወደ ቻናሌ በሰላም መጣችሁ። ይህ ኃይለ ገብርኤል ቲዩብ ነው። ውድ ኦርቶዶክሳውያን እንደምን አላችሁ? ሰላምታዬ በያላችሁበት ይድረሳችሁ። በዛሬው ቆይታችን ሁሌም እንደምናደርገው የሚያነቁ የሚያበረታቱ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን በቀጥታ እንሄዳለን። ወንጌል እያስተማርኩኝ በመሃል ላይ በስላሴ ፍንጃል ስኒ ቡና ሞልቶ ሲወረወር እንዴት ነው ቦጫቅ የሚለው? ወጣልኝ ዱዋ አጋስ ተወርውሮ እንደዚህ ስል የፎቶ ፍሬም ላይ ከኋላ ስኒው ላይ ያለው ቡና ደግሞ አጠገባ ያሉ ህፃናቶች ላይ ፈሰሰና ምናምን ብሎ ማለት ባንዴ ብጥብጥ አለ። ከዛ ታረጋጉ አልኳቸው። ከዛ አክስቴ ማም ይላሉ አንዳንዶቹ፣ ያው አልገባቸው። በስላሴ ስም እዚህ ቤት ውስጥ ያለ የጠቋር መንፈስ ታሰር ስል ዘጭ ብላ ወደቀች በቂጧ እዛው ረከቡቱ ጋር ምንም ነገር ቃላት ተራመሰች ማለች። እንደዚህ እንዳች በቃ እንዴት ነው ዝልክክ ያለሽ ያለ አይደለ ሞኝ ጸጥ አለች። የለችም ሎክ ነው ያደረጋት የእግዚአብሔር መንፈስ። ትምህርቴን አስተምሬ እስከምጨርስ አልተነሳችም። ጸበል አምጡ አልኩኝ። ጸበል መጣ። እየተመጻደቅኩ አይደለም እሺ፣ እግዚአብሔር ያደረገልኝን የረዳኝን ነው የምነግራችሁ። የእናንተ ጸሎት እንዴት ተከትሎኝ እንደሚሄድ የልጅቷ ጸሎት እንዴት እንደረዳኝ ነው። እኔ ኃጢአተኛና አቅም የሌለኝ ሰው ነኝ፣ ግን ልጅቷ አባታችን ነው እያለች ነው ብያቸዋለሁ። እንደገና ደግሞ መምህር በሄደበት ይቅናው ብላችሁ የምትጸልዩ ጸሎት እንዴት እንደሚያግዘኝ እንድታውቁ ነው። እና ጸበል አመጡ። ጸበሉ የማን ነው ደግሞ? ጸበል የለም እዛ ቤት፣ ግን ጸበል አምጥታለች። አምጡ እንደምል ስለምታውቅ አላለችና ይዛ መጣች። የማን ቢሆን ጥሩ ነው? ሰላዲ አጋንንት የቅዱስ ሩፋኤል ጸሎት። ምክንያቱም ቅዱስ ሩፋኤል እንደምወደው ታውቃለች። ይኸው የሩፋኤል ጸሎት አስተመጣ የኔ አባት እዚህ ያለህ እንዲያልኩኝና እኔ አላወኩም። በኋላ ነው የነገረችኝ። ጀሪካኑ ከፍ ታረኩና ደግሞ የጀሪካኑ አፍ ደግሞ ጠባብ ነው። ግን ብታደረኩትና ዱቁ ያለ አናቷ ላይ ረከቡቱን ተመስመስመስ አደረገው። ህፃናቶቹ ጥግ ያዙ። እሺ የምታስመልከው ስለ ጊዜ ይለኛል። ምንም ቃላት ሳያወራ እንዳለ ሄደ። እንዲህ ነው የምታደርገው እንዲህ ቤተሰቡ በሙሉ ሰብስበው፣ ምክንያቱም ሌላ ቃላት አላወራ ስላለኝ እህቶቹ በሙሉ ተሰብስበው ሁሉ ቡና የምታስጠጣቸው መስዋዕት ነው። ስለዚህ እስቲ በሉ በቃ እንዲች እንዳለ በስላሴ ስም ትወጣለህ። ከዛ አምጡ መቁጠሪያ ስለ እኔም አለኝ አለች ልጅቷ። መቁጠሪያ እሷ ሁሉ ነገር አምጡ የምለውን ነገር ምን ስናገር ሰምታለች መሰላችሁ? ድንገት ቤታችሁ እመጣለሁ እኔ መቁጠሪያም መጽሐፍ ቅዱስም ጸሎት መጽሐፍም ምንም ነገር አልይዝም። ቤታችሁ ይሄ ነገር መገኘት አለበት። አምጡ ስሉ ማምጣት ነው ብዬ ተናግሬያለሁ ሳስተምር። ይሄን ታውቃለች እሷ። መምህር በጠየቁ አይቀርም ድንገት የሆነ ነገር መፈጠሩ አይቀርም። የአንዳቸው መንፈስ የእሷ እንኳን ይነሳል አልጠበቀችም ነበረ። ከዛ መቁጠሪያውን አመጣች። ብዙም አልመታወትም። እንደዚህ በእጄ እንደዚህ ይዤው እንደዚህ ነው ነገር እንዲህ አድርጌ እጄ ላይ እንዳደረኩት ጀርባው አራ ጊዜ ደለቅስ አደረገው። አቅም እንደሌለኝ ያውቁት የዛን ቀን ነው ማለት ፊዚካል ማለት ነው። ያን የሚያክል ሰውነቷ ትልቅ ብቻ አንድ እግሯ ብቻ እኔን ያክላል። አንዱ ታፋዋ ይሄ አንደኛው ታፋዋ ብቻ እኔን ሙሉ ወገቤን ያክላል። እንዲህ ትለኛለች። እንዴት ነው እነ ማነው ስማቸው እነ ፋንዳም እነ ምናምን ሲጣሉ ሪሲሊንግ ላይ እንዴት ሲገፈትሯቸው ሄዶ ከሪሲሊንግ እንዴት ተጋጭቶ ሲመለስ በድጋጉ ያፈርጣላል። ያን ይተበቃ ያን አስቡት። ተወርውሬ ዛይ ጠረጴዛ ተወጥፍ ሳቁ እንዳለ። ከዛ አንተ ጉልበትህ አልኩት። ከዛ በኋላ ሁለተኛ ላይ መጥቼ ስመጣው የለም ሄዷል። ለካ ሲሄድ ነው የመታኝ። ጀርባዋን እንደዚህ አድርጌ መቁጠሪያውን እጄ ላይ አድርጌ እንደዚህ አድርጌ መታወት እንደዚህ ጀርባዋን። ከዛ ሲሄድ ነው ለካ ገፍቶኝ ሄደው። እኔ የለውም እዛ ስር ተወጥፍ ያለው እንዲህ ያራገፍ እንደሚስተር ቢን እንዲች እያልኩ የመጣሁላቸው እየሳቁ ህፃናቶቹ ይስቃሉ እያሉ አለ ሰው ጊዜ ቀና ብላ አቤት ምንድነው ምን ሆኜ ነው አለች። ሰላም ነው ማዘር እንዳላስተምር እኮ ከለከለኝ። እንደዚህ ሆኖ ቡና እያፈሉ እያካደሙ እንደዚህ ያርጉ ቤተሰቡን በቤተሰቡ ዛር መንፈስ በጠቋርና በደልሞቴ እንዲያርገው ሳቸው ጊዜ ያው የቤት ከራማ ነው ብዬ ነው እንግዲህ ያው ተቀበይ ተረከቢ ተብዬ ነው ምናምን ብለው ወደ ልቦናቸው እንዲህ አይነት ጸባይ አይተውባቸው አያውቁም።
ወይኔ አክስቴ ጸባይዋ ተቀየረ የድሮ ጸባይዋ ምናምን ይላሉ እህቶች አንዳንዶቹ እዛ ያሉት እህታቸው ሆነ አክስቴ ነው የሚሏት እንዴት እንደሚያርቋት ተመልከቱ እና በጣም ገርሟቸው እነሱ መተው ሁሉም ሰላም አሏት ማንንም አላስተማርኩ ማንንም አልሰበኩ ራሳቸው ከፈለጉ ይለወጡ ብዬ ከዚህ ሰዓት ጀምሮ ቡና ለመጠጣት እዚህ ቤት በየሳምንቱ ባትመጡ ደስ ይለኛል ከቱም ቤቱ የሚመለክበት ቤት ስለነበረ አንቺም ንስሐ ግቢ ብዬ አጀንዳዬን ይዤ አንድ ቤትም እንደዚሁ ገብቼ ጠቅልል አድርጋ እንደዚህ አንጠልጥላ ወስደኝ ደጅ ላይ እንደዚህ ጥላኛለች እንደ ዶሮ አንዷ ሴት ትልቅ ነው እጇ ትልቅ ነው ናይ ውጭ ያለችና እንደዚህ ጭምቃ ወስዳ ደጅ ላይ ጣለችኝና ሄጄ ተንከባልዬ ወድቄ በስላሴ ስም ታሰረዛው በተንከባልኩበት በስላሴ ስም ታሰር ስለው ጊዜ ሮጦ ገብቶ በሩን ዘጋው ምክንያቱም እሷ ያዘችኝ ከመንፈሱ ጋር ጭምር ነው እኔ ግን ከርቀቶኝ በስላሴ ስም ታሰር ስለው ሮጦ ገብቶ በሩን ዘጋው ለምን አስፈራው እንደዛ ጫምቆኝ የነበረው መንፈስ ስትሉ በድንጋጤ ሰዓት ፍርሃት ስላለ በፍርሃት ሰዓት ደግሞ ኃይላችን ያንሳል ስለዚህ እምነት ምን ይፈልጋል ድንጋጤ ያስፈልግም ፍርሃት ያስፈልግም እና ወጣ ገባ የሚል ነገር ብዙ ጊዜ ይዘወተር ነበር በማገለግለው አገልግሎት ላይ ምክንያቱም ድንገት ቢላ አንስቶ ነገር አንስቷናት ሊለኝ ይችላል እዛው ፍንጭር ሊል ይችላል እና ጥንቃቄ ያስፈልጋል ብዙ አለ ብቻ መንፈስ ድንገት ሲነሳ በጠንቀቅ አለባችሁ ተናዶ ይሆን ነገር ሊያደርግ ይችላል በተለይ እንደምታመልጡት ቀድሞ ያወቀ መንፈስ እንደምትድኑ ነገ ትከዳኛለች ብሎ የሚያስብ ሰይጣን ከሆነ የሆነ ነገር አበላሽቶ መሄድ ነው የሚፈልገው በሰላምማ በፍጹም አይሆንም ይሄን ቤት የሆነ ነገር አድርጌው ነው የሚሄደው ይላል እና ሲሄድ የሆነ ነገር አድርጎ ሊሄድ ስለሚያስብ ጥንቃቄ ማድረግ ያስፈልጋል ቶሎ ብላችሁ ሱባኤ መግባት ማሰር ሁሌ አካፋችሁ በስላሴ ስም ታሰር በፍጹም መለየት የለበትም ለምን አንድ ቀን የምትጸልዩት ጸሎት ላይ ያለው ታሰር የሚለው ሐሳብ ሊያስረው ይችላል ሁልጊዜ ባይሆንም ኃጢአት ባሰባችሁበት ጊዜ ሳይሆን ንስሐ ገብታችሁ ቅዱስ ቁርባን በተቀበላችሁበት ጊዜ ታሰር የምትሉት ነገር የበለጠ ደግሞ ጥቅም አለው መቼም ይሄንን ምስክርነት ሳልነግራችሁ ባልፍ ላይክ ገልቲ አይነት ስሜት ነው የሚሰማኝ ስለዚህ ሁላችሁም ይሄንን መልእክት ከሰማችሁ በኋላ ይሄንን ምስክርነት ከሰማችሁ በኋላ እልል ያላችሁ ሁላችሁም እግዚአብሔር ይመስገን እግዚአብሔር ምን ይሳነዋል እስሙ አልቦ ነገር ዘይሳነው ለእግዚአብሔር ይላልና እግዚአብሔር የሚሳነው ነገር የለም እያላችሁ ከታች እግዚአብሔር ይመስገን ያላችሁ ጽፉልኛላችሁ ይሄንን ተአምር መነግራችሁ እዚሁ በመኖርበት በእንግሊዝ ሀገር ነውና ምንድነው የሆነው አንድ በጣም ረጅም ዓመት ማቃት እንግሊዛዊ ነች ነችና በጣም ትልቅ ፖዚሽን ላይ ያለች እህታችን ነች እንዳጋጣሚ ባለፈው በዛ ሳልፍ ተገናኘንና በሁሉንም ሰው እያቀፈች እያለቀሰች ትሰናበታለችና እኔም ደነገጥኩ በጣም መልካም ሴት ነች አክቹአሊና ከዛኔም ተጠጋሁትና ምን ተፈጠረ ስላት የጡት ካንሰር አለብሽ ተባልኩኝ እና ሰኞ ሆስፒታል ልገባ ነው ለዛ ነው ትለኛለችና አቃታለሁኝ ብዙ ጊዜ አያታለሁኝ ላይክ እንኳን እንደዛ አይነት በሽታ ጉንፋን ያዛት አትመስልም እንዳጋጣሚ ሲያማ ስትሄድ አርጀንት መግባት አለብሽ ብለው ትሪትመንት መጀመር አለብሽ ነው የተባለችውና እኔን ሳገኛ ቀኑ አርብ ነበረ ምን አለችኝ ሰኞ ነው የምገባው ስትለኝ ከቤቴ ብዙ አርቅም ነበርና ወዲያውኑ ምን መጣልኝ የአቡነ አሃራ ድንግል እምነት ብዙ ሰዎች ተፈውሰው ምስክርነት ሲሰጡ አይቻለሁኝና ከዛ ቆይ አንድ ነገር ይዤልሽ ልምጣ አልኳት ጠብቂኝ ብዬ ሄጄ ድራይቭ አድርጌ ይዤ መጣሁኝና ጉግል አድርጌ በእንግሊዘኛም አለ ጉግል አደረኩኝና ስዕላቸውን እንደገና ታሪካቸውን አሳየዋት ከዛ ደስ አላትና ይሄ ጸበል ይሄ እምነት የሳቸው ነው ብዙ ሰዎች እንዳንቺ አይነት ኬዝ ያለባቸው ሰዎች ተድነዋል ነፃ ሆነዋል ፍሪ ተብሏልና አንቺም ይሄንን ላይክ you have to believe inside ማለት በቃ በውስጥሽ ካመንሽ ይደረግልሻል እና ይሄንን ልስጥሽና ተጠቀሚ አጠቃቀሙን ልንገርሽ አልኳት ማለት ነው እሷም ኦኬ አለች ከዛ ነገርኳት ዛሬ አርባ አይደል አልኳት ቅዳሜ እሁድ ሰኞ ጧት ገላሽን የታጠብሽ በንጽህና የሚያምሽ ቦታ ላይ እየቀባሽ ስላቸውንም እያንተን ያልሽ የዳስ እንትን ያልሽ እንትን ያደረግሽ ተጠቀሚ 100% ትድኛለሽ አልኳት አይሽ ስትለኝ የሳያም አልኳት ከዛ በኋላ እንሽብላ ተቀብላኝ ሄደች ያው የጨነቀው ሰው የሆነ ነገር ስትሉት ላይክ መፍትሄ ስለሚመስለው እሺ ነው የሚለውና እሷም ደስ አላትና እሺ አለች ያው በጣም ላይክ ኢሞሽናል ሆና ነበርና ከዛ ኦኬ አለ ሰጧት
ከዛ ሄደች። ከዛ አሁን ላስት ዊክ አገኘኋት ስንገናኝ ላይክ የሮጠች መታቀፈችኝ ቴንክ ዩ ሶ ማች አለችኝ። ከዛ ምን ተፈጠረ ስላት ባለፈው በቀጠሮ ቀን ሲሄድ የሰኞ ቀን ሲሄድ ላይክ አርጀንት እንግዲህ ትሪትመንት ጀምሪ ነበር የተባለችው። ሶ እንትን አሏት አይ ትሪትመንት መጀመር የለብሽም ላይክ ኢንቨስቲጌት እናድርግና እንደገና ድጋሚ ሪዛልቱን አይተን ከዛ በኋላ ትሪትመንቱን ትጀምሪያለሽ ብለዋሉኝ። ከዛ እኔም በቃ ሻልኩና ከዛ ያንን ቀጠሮ እስከሚሰጡኝ እየተጠቀምኩ ነበር እንዳልሽኝ። ከዛ በቀጠሮ ቀን ሲሄድ ፍሪ ነሽ አሉኝ። ደስ አይልም? እግዚአብሔር ምን ይሳነዋል በእውነት በቃ እኔ እግዚአብሔርን በቃ እንባ ነው የተናነቀኝ። ለምን በቃ ምን ያክል እግዚአብሔር ማለት በቃ እኛ ብዙ እንላለን ግን እግዚአብሔር አንድን ሰው ለማዳን በሰው ተመስሎ በእኔ ተመስሎ እችን ሴት እንድትድን አደረጋትና ክብር ምስጋና ይግባው ለመድኃኒዓለም። ምን ይሳነዋል? ለእመቤታችን ለቅድስት ድንግል ማርያም ልጅ ምን ይሳነዋልና እመኑ ይደረግላችኋል ነው። አመነች ተደረገላት እች ሴት ማለት ነውና በጣም ደስ አለኝ። በዚህ አጋጣሚ ይሄንን እምነት ከቦታው ድረስ ያው ብዙ ጊዜ ይልክልኛል ጸበል፣ ግን ይሄንን እምነት ከቦታው ድረስ ያመጣልኝ ወንድሜን ሁላችሁም ታውቁታላችሁ፣ ዲያቆን ሱራፌል ሱራዬ በጣም ላመሰግን እወዳለሁ። እንደዚህ እንደሰጧትም ደግሞ አውርቾ ነበር ታስታውሳለህ። ከሰጧት በኋላ እንደዚህ ብዬ ነገርክ። እሱም አንተ ምንድን ያልከኝ ተመን እንጂ ትድናለች፣ ለአባቶች ነገርላት ይጸለይላት ብዬው ነበረ። እሱም እነግርላታለሁ ይጸለይላታል ብሎኝ ነበረ። ብቻ ዳነች እና በጣም ደስ አለኝ። እኔ እግዚአብሔርን በቃ መናገር እስከሚያቅተኝ ድረስና እግዚአብሔር የተመሰገነ ይሁን። በዚህ ስትሬሽን በዚህ ውስጥ ያላችሁ እህቶቼ እንደዚሁ በጡት ካንሰር በብዙ አይነት በሽታ ያላችሁ ሰዎች ቦታው ድረስ እየሄዳችሁ አቡነ ሐራ ድንግል እምነቱን ጸበሉን አምናችሁ ከተጠቀማችሁ ትድናላችሁ። እኔ ባይኔ ያየሁኝ እግዚአብሔር መልካም ነው። እግዚአብሔር ምን ይሳነዋልና ሁላችሁም እግዚአብሔር ይመስገን እያላችሁ ጻፉልኝ፣ ለሁሉም አድርሱልኝ። ይሄ ምስክርነት ነው፣ ባይኔ ያየሁት ነውና እግዚአብሔር ምን ይሳነዋል። በእውነት በጣም ነው ደስ ያለኝ። ክብር ምስጋና ይግባው ለመድኃኒዓለም። ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ጸባያችን ምን አይነት ጸባይ እንደሆነ ይናገራል እና ምን ይላል? ከመቃብር ክሱት ጎራኢቶሙ፣ አፋቸው እንደተከፈተ መቃብር ነው ይላል። መቃብር አስቡት፣ ሰው ሲሞት እኛ አጥበን ንጹህ የሆነ ጨርቅ አምጥተን ገንዘን አዲስ የሆነ ሬሳ ሳጥን አምጥተን እንደየሀገሩ ስርዓት ደግሞ አንዳንዶችም ሽቶ የሚነሰንሱ አሉ። ሽቶ ነስንሰን አክብረን አፈር ውስጥ እንከተዋለን። ከ3 ቀን በኋላ ከ4 ቀን በኋላ ግን እስኪ እንዴት ነው ብለህ ቆፍረህ ብታየው እንጨቱም ቆሽሿል፣ ጨርቁም ቆሽሿል። አንተ ሽቶ የነሰነስከውም ሬሳ መሽተት ጀምሯል። መቃብር እንደሰጠው አድርጎ አይመልስም። እግዚአብሔርም እኛ እንደዛ ሊሆንበት የሰጠንን ነገር በሙሉ አበላሽተን መለስንለት። ሰላም ሳይሰጠን ቀርቶ ነው አሁን እንደዚህ የምንጮው። ሰጥቶን አበላሸ ነው ተበጣበጥንበት። ፍቅር ሳይሰጠን ቀርቶ ነው ሰጥቶን እኛ ጥላቻን አነገስንበት። እንደኛ መቃብር የሆነ ማን አለ ታዲያ? ሁሉንም ነገር ሰጠን አደረገልን፣ ሁሉንም ነገር አጎናጸፈን። አበላሸ ነው መልሰን እኛ ያበላሸነውን ነገር ደግሞ እኮ መልሰን እሱ ላይ እናላክከዋለን። አንተ እኮ ነህ እንለዋለን። እሱ ምን ያርግ? እሱማ ከባህሪው ራሱ እኮ መልካም ነው፣ ንጹህ ነው፣ ነውር ነቀፋ የማይስማማው ልዑል የሆነ አምላክ እኮ ነው። እኛ ነን የተሰጠንን መጠቀም ያቃትን። እግዚአብሔርነቱ ሁላችን ልቡናችን ይመልስልን። ብዙ ተሰጥቶን ያልተጠቀምንበት ነገር አለ። ስናጣውና ስናበላሸው ብቻ እሪ እያለን የምንጮህበት ማለት ነው። እስራኤል እንዲህ ነበረ። ለቦታው አልተዘጋጀም። በረሃ ላይ ሲሄድ አበላኝ አለው እግዚአብሔርን። ስንዴ እኮ አዘርቶ ማብላት ይችል ነበረ። በረሃ ላይ መና ከሰማይ መውረድ ይከብዳል ወይስ በረሃ ላይ ስንዴ ማዘራት? መልሱ እንጂ የትኛው ነው የሚቀለው? ስንዴው ነው የሚቀለው እኮ። መሬት ቅርብ ነው፣ መሬት ቅርብ ነው። አሸዋውን እዛ እንኳን ሊበቅል አይችልም እንዳንል እግዚአብሔር ከሰማይ መና መውረድ ከቻለ አሸዋ ላይ ማብቀል አይሳነው። አሸዋው ላይ ግን እንዲዘሩ አልፈለገም። ለምን? እንዳይደክሙበት እኮ ነው። ዘርተው አጭደው ወቅተው እንዳይበሉት ጊዜ የለም። መንገደኞች ናቸው። ከሰማይ መና ወረደላቸው። ጠማን አሉት። ስሙ እስኪ ጠማን ሲሉትስ አፈሩ ላይ አሸዋው ላይ ውሃ መስጠት አይችልም? ይችላል። አፈሩ ላይ ውሃው ላይ ውሃ ቢሰጣቸው፣ ነገር ግን ስሙ ውሃው ሲደፈርስባቸው መጠጣቱን ጠጥተነዋል፣ ግን ምን ዋጋ አለው የደፈረሰ ውሃ ነው ብሎ ያሙታል። እንዲህ እግዚአብሔር እኮ እንዴት አንቀባሮ እንደሚያኖረን አላወቃችሁ?
አንቀባሮ አመላችንን ስለሚያውቀው አንቀባሮ ነው የሚያኖረን። አለት ላይ ውሃ ሰጣቸው፣ ደፈረሰ ብለው እንኳን ማጉረምረም አይችሉም። የአለት ውሃ ንጹህ ነው፣ በቃ ምንም እንከን አይገኝበትም። እንደዛ እየጠጡ መዝሙረ ዳዊት መዝሙር 77 ላይ ግን እግዚአብሔርን አሙት ይላል። አሙት ማብላት ይችላል ወይ ማጠጣት ይችላል ወይ? አጥግቦ አብልቶ አኑሮ ልጆችን አሳድጎልህ እንዴት እግዚአብሔርን አታምነው? አንተ የረሳውን በጣም ብዙ ነገር እያስታወሰ እንደዚህ አንቀባሮ እያኖረ እንዴት እግዚአብሔርን ትረሳዋለህ? አንተ እኮ በጣም ብዙ እኔና እናንተ የረሳነው በጣም ብዙ ነገር አለ። ትላንትና ያጠቃንን ጠላት ረስተነዋል፣ ጠፍቷል። አሁን ትላንትና ሰላም የነሳንን ነገር ረስተነዋል። አሁንማ ጥሩ ላይ ነና። በእያንዳንዳችን ህይወት ነው የምላችሁ። እናንተ አልጋችሁን ተማምናችሁ ስትተኙ እግዚአብሔር ግን ካልጋው በታች የተሸከመው እጅ እሱን እንዳትናወጡ የጠበቃችሁ እሱን እኮ ነው እንደዚህ ያደረገው። መጽሐፈ ቀለምንጦስ ላይ አባቶቻችን የሐዋርያት ሥራም ላይም ጭምር በትርጓሜ ያስተምሩታል። ሐዋርያው ቅዱስ ጴጥሮስ እግዚአብሔርን ጠየቀው፣ አትተኛም ወይ ብሎ ጠየቀው። እየሰማችሁ ነው? አትተኛም አይደክምህም አለ እና እግዚአብሔር ቢያንቀላፋ ምን ሊመጣ እንደሚችል እንዲረዳው ብሎ እጅህን ዘርጋ አለውና ይላሉ አባቶቻችን፣ እጁ ላይ እንቁላል አስቀመጠለት። እየሰማችሁ ነው? አስቀመጠለትና ቅዱስ ጴጥሮስ በመለኮታዊ ስልጣኑ እንዲያንቀላፋ አዘዘው እና ወዲያውኑ እንቅልፉ ሲመጣበት ቅዱስ ጴጥሮስ እጁ ላይ ያለው እንቁላል ወድቆ ተሰበረ እና እግዚአብሔር ምን አለው? ባንቀላፋ እንዲህ ነው የምትሆኑት አለ። ለዛ እኮ ነው እረኛችን አይተኛም አያንቀላፋም፣ እስራኤልን የሚጠብቀው አይተኛም አያንቀላፋም። ምን ለዚህ ነው እኛ ነን ያንቀላፋንበት እንጂ እግዚአብሔር አንቀላፍቶብን አያውቅም። መተኛታችንን አይቶ እንኳን እግዚአብሔር ከመቀስቀስ አንድ ቀን ቦዝኖ ያውቅ። ስለዚህ እግዚአብሔር አምላክ ሕዝቡን አላቸው የሚሆኑ አይደሉም። አብዛኞቹ በረሃ ላይ ቀሩ። አብዛኞቹ ትወርሳላችሁ የተባሉትን ቦታ ሳያዩት ቀሩ። እንዲህ ከመሆን እግዚአብሔር ይጠብቀን። እውነት አስባችሁታል? ቃል ተገብቶላችሁ ያን ሁሉ ዘመን ተንገላታችሁ የምታገኙትን በረከት ሳታገኙ ባጭር መቅረት እግዚአብሔር ከልክሎ አይደለም። እኛ እዛ በረከት ላይ ለመድረስ ግን የሚያስችለውን ነገር ቀድመን ስላላሟላን። ለምሳሌ የኛ ህዝብ በጣም ዘፈን ይወዳል። ገብቷል? በጣም ዘፈን ይወዳል እና አይፈልግም፣ በቃ መቶ አይፈልግም። አውግስቲን የተባለ ሊቅ በግልጽ ይነግረዋል ክርስቶስን። አሁን ንስሐ ማልገባበት ምክንያት ጊዜ ስለሌለኝ ስላልተመቸኝ ምናምን አይደለም፣ ኃጢአት በቃ ሰርቼ ስላልጨረስኩ ገና እየጣመችኝ ነው። ተጠመኛለች ኃጢአት አልመረረችኝ፣ ካንተ በላይ ልወዳት አልቻልኩምና ብሎ በግልጽ ይናገራል። ያንን አድሚት ማድረግ ማይፈልግ በጣም ብዙ አለና መተው ማትፈልግ ሁሉም ሰው መተው ማይፈልገው ነገር አለ። እንዳልኩ የሆነ ተግባሮች አሉ። አይ የቤተክርስቲያን ሰው ከሆንኩኝ እኮ አሁን ጭራሽ መገለጫው ነው። በጣም ከልቤ ያሳዘነኝ አንድ እንትን አለ። አንዲት ስትናገር ሌላ ሃይማኖት ላይ ያለች እህት ናት እና ለኛ ኦርቶዶክስ ለሆነች እህት ናት የምትለው አይዊሽ ኦርቶዶክስ በሆነና ምን ትላታለች? ለምን እንዳንቺ መጨፈር መደነስ ብችል ምናምን አለቻትና አሁን ልጅቷ በዛሽ ቃል ተነክታ በጣም ቤተክርስቲያን አገልጋይ ሆናለች። ስሟን መጥቀስ አልፈልግም። በጣም ትልቅ ቤተክርስቲያን አገልጋይ ሆናለች። በሶሻል ሚዲያ በደንብ ታገለግላለችና ያ ነው አሁን ተርኒንግ ፖይንት ወይ ነው መገለጫችን ሆኗል ማለት ኦፊስ ነው። በቃ ምንም መደባበቅ አይፈልግም። ሰሞኑን እኮ የሰማነው ነገር አለ በደንብ አይደል? በጣም እና ይሄን እቺን መተው አይፈልግም። በቃ ገብቷል። እና አስተምሮታችን እንደዛ ነው። ቤተክርስቲያን አስተምሮ እኔ ግራ ስለሚገባኝ ነው አንዳንድ ጊዜ ቤተክርስቲያን እንደዚህ ትፈቅዳለች ይባልና ቤተክርስቲያን በዛ ልክ እንደዚህ አይነት አስተምሯል ማለት አንድ ነገር ብቻ እኮ ቀላል ነው እዚህ ጉዳይ ላይ ነገራችን ላይ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ምን ይላል መሰለህ? አንተ የእግዚአብሔር ቤተ መቅደስ እንደሆንክ አታስተውሉም ይላል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታስተውሉም ይላል። አሁን በጣም ወደዋለሁ። ግጥሙ ልክ እንደ መዝሙር ነው ምናምን የሚሉት ዘፋኝ መዝሙሩን ቤተ መቅደስ ገብተህ ትከፍተዋለህ። አቅም አለ ሳንወሻሽ እኮ ቤተክርስቲያን ቅጥር ግቢ ውስጥ ገብተው እነዛ ሰዎች አሁን እኮ ዋናው መልእክቱ ነው ምናምን የሚሉ ሰዎች አሉ። እንግዲህ ስም መጥቀስ አይጠበቅብኝም፣ ሁሉም ሰው ይገባዋል ስለምን እንደማወራ። እሱን ዘፈን ቤተ ክርስቲያን ውስጥ ትከፍተዋለህ፣ ቤተ መቅደስ ውስጥ ትከፍተዋለህ። አልከፍተውም ካልከኝ አይ ቤተ መቅደስ ውስጥ እኮ ነው ያዳምጥከው ያለው ይላል ቅዱስ ጳውሎስ ነው። ምክንያቱም ቤተክርስቲያን ትርጓሜው 3 ነው አይደል? ህንጻው አለ ቤተክርስቲያን ይባላል። የክርስቲያኖች ህብረት ጽዋዬ ክርስቶስ የሚባለውን ጸሎት ጠርተው ማለት ክርስቶስን ጠርተው ሲገኙበት ክርስቲያኖች ሲሰባሰቡ ጽዋዬ ክርስቶስ ያልኩ አንድም ሁለትም ሶስትም ሆናችሁ በስሜ የተሰበሰቡ እኔ በመካከላችሁ እገኛለሁ ያለውን ጸሎት ጠርተህ በአፍ ጠርተህ የተሰበሰብከው ህብረት ውስጥ ሁሉ ክርስቶስ ይገኛል። ቤተክርስቲያን ሆኗል ያ ህብረት። ከምንም ነገር በላይ ግን ቤተክርስቲያን ማንም አባቶች ቤተክርስቲያን ብለው ሲጠሩ በውስጥ ያለችው ቤተ መቅደስ መንፈስ ቅዱስ ያለባትን ክርስቶስ እያደረበት ያለውና
እና እዛ ውስጥ ነው እያረክ ያለው። ምንም ነገር የምታረገው እዛ ውስጥ ነው። በነገራችን እግዚአብሔር የሚያየው የሚቀበለው እንደዛ ሶ አስበው ቤተ መቅደስ ምን እያረክ እንደሆነ። እኔ እናንተ አሁን ቤተክርስቲያን ቅጥር ግቢ ውስጥ አይደለም፣ ግን ማን የምናገረው ነገር ቤተክርስቲያን ውስጥ ቦል ልናገር የምችለው ነገር ነው። እና እንደዛም አይደለም። ይሄ እንዴት ነው ይሄን የተናገረው ከቤተክርስቲያን ውጪ ነው፣ ይሄን ያደረገው ቤተክርስቲያን ውስጥ ነው ምናምን እያለ እየመረጠ የሚቀበልም አምላክ አይደለም ያለ። በትክክል ትክክለኛው ሚኒንግ አንተ ነህ የክርስቶስ ቤተ መቅደስ። እና ይሄ ብቻ እኮ በቂ እኮ ነው። አሁን አለባበስ ላይ የሚሆን ሴት አለ የተጻፈ ነገር ሴት ልጅ እንዲያትልበስ ምናምን የሚል ነገር ምናምን ይላል። ይሄን ጥቅሰዩና ያንን ልብስ ለብሰሽ ቤተክርስቲያን ውስጥ ትገቢያለሽ ወይ? አንተ ያንን የተጫጨቀ ልብስ ለብሰሽ ትገባለህ ቤተክርስቲያን ውስጥ አትገባ አይደል? ሶ ኦሬዲ እያደረግከው ነው ያለው። እንዳልገባው እያከበርከው እንደሆነ አሁን በጣም እረዳለሁ እኮ። በጣም ፈሪሃ እግዚአብሔር ያላችሁ ብዙ ወጣቶች እኮ መዳፈር አይፈልጉም። ኦብቪየስ ነው፣ ግን እሱ አይደለም ትክክለኛ ሚኒንጉ። እንደዛ እየመሰለን ራሱ ላለማደፈር ነው ቤተክርስቲያን ማልገባው እንዲሆኝ። አሁን ብዙ እህቶች እንደዚህ አይነት ልብስ እየለበስኩ እንዴት ስጎደኑ እቀበላለሁ ምናምን ይላሉ። ኦሬዲ በልጅነትሽ የተቀበልሽው ስጋና ደም የተዋህዶ ቤተ መቅደስ ሰውነትሽ ላይ ነው ያንን እያደረግሽ ያለሽው። እና የሆነ ቤተክርስቲያን ቅጥር ግቢ ውስጥ ሲሆኑ የሚደረጉ ነገሮች ኃጢአት የሚሆኑ ከዛ ውጪ የሚደረጉ ነገሮች ግን ኖርማል የሚሆኑበት ምናምን ጊዜ ላይ ደርሰናል። ግን እንደዛ አይደለም። እና ኃጢአት ነው። በቃ ዘፈን ኃጢአት ነው። እግዚአብሔርን እንዳያከብር የሚያደርግ ሰዎች የሚያሰናክል አለባበስ ኃጢአት ነው። በጣም ብዙ ነገሮች ኃጢአቶች ናቸው። እንደውም እኮ አሁን እኛ አባቶች ትንሽ አቀለውልን ነው እንጂ እያንዳንዱ ፍትሐ ነገሥት ላይ ያለውን ሕግ እያመጡ ቢያሰሙን አስበውን በጣም ነበር የምንሰቃየው። እኛ እንኳን አናደርገውም እውነት። እና ለዛ ነው እኮ ወደ ጥልቁ ጣል ተብሏል አይደል? ቅዱስ ጴጥሮስ መረቡን ወደ ጥልቁ ማለት ተታችም ላሉት ምዕመናን ነው ቤተክርስቲያን በቃ ስራውን የምትሰራው በጣም። እና አብዛኛው ሰው ቤተክርስቲያን ካለችበት ከፍታ ወደሱ ዝቅታ እንድትወርድለት ይፈልጋል። ወደ ስርዓቱን ላንተ ብላ ትታ እዛ ገብቷል እንድታስተካክልለት አንተ መተው ስላልቻልክ። ሰማዕታት እኮ ደማቸውን አፍሰዋል እኮ ህይወታቸውን አሳልፈው ሰጥተዋል። እኛ የሆነ ነገር መተው ስላልቻለን ቤተክርስቲያን የለም እንደዚህ ትላለች ነው የሚል ሰው አለ። ተወሱን ሃይማኖቱን ይክድሰዋል፣ ጥሎ የሚወጣሰዋል በእነዚህ ስርዓቶች ብቻ። በእርግጠኛ ማሰራር የኛም አገልጋዮች አሰራር ልክ አይደለም። ኦብቪየስሊ የታወቀ ነው። ይሄንን ሁላችንም ስለራሳችን እያሰብን መስማት ስላለብን ነው። አሁን አንዳንድ ሰው እንደዚህ ነገር ስታወራ እናንተስ ምናምን ይላል እና ከቤተክርስቲያን ካለችበት ከፍታ ወደ አንተ አትወርድልህ። ስርዓት ነው፣ ህግ ነው። ከሁሉም ነገር በላይ ግን ፍቅር ይበልጣል። እሱን ደግሞ እንዴት አይታለች? ጥግ ድረስ ነው። በሶሻል ሚዲያ ቤትም ካየው እንግዲህ ወንጌል ያልተሰበከበት ያልሰማንበት ቦታ የለም። አሁን በጣም ጥሩ አገልጋዮች በዝተዋል። ወጣቱ የሚሆኑ አይደል በሚገባን ቋንቋ ሊያወሩን የሚችሉ ሪሌት የሚያደርጉ አባቶች በጣም መጥተዋል። ለዛ ነው ጥልቅ ድረስ እየመጣች ነው ነፍሳትን እየሳበች የምትመጣው። ሁሉም ነገር ፕራክቲካል ነው። በአንዴ ለውጥ የለም። ቀስ እያልን ምንተው ግን በጣም ነገሮችን የሚያበላሹ ምንድነው? ልክ ነኝ ብሎ ማሰብ በቃ ይሄ ያበላሻል። ቢያንስ እንኳን ስታደርገው መሳቀቅን የመሰለ ነገር የለም። ይሄ ኃጢአትን ስትሰራው ቢያንስ በድብቅ ብትሰራው ይሻላል። እግዚአብሔርን አንተ ብታውቁት ይሻላል። ልክ አይደለም ግን እንደው ይሻላል። እውነት ለመናገር ማለት ግልጥ ብለህ ሶሻል ሚዲያ ላይ ማህተብህን አድርገህ እየዘፈንክ ወይ ደግሞ እንደተፈቀደ ማለት አፕሩቭ ነው ያደረግንላችሁ ለሌሎች ሰዎች። ኦርቶዶክሳዊ ሰዎች በቃ ዘፈን አዳማጭ ናቸው እና ይፈቀዳል እስኪባል ድረስ ምክንያቱም ማጆሪቲው ሰው እንደዛ ስለሆነ ማለት ነው። ቤተ ክርስቲያን የምዕመናን ገንዘባቸውን ለምን ትፈልጋለች? መረጃውን ለብዙዎች እንዲደርስ ኮፒ ሊንክ እና ሪፖስት ማድረጋችሁን አትርሱ። ፎሎ ያላረጋችሁ ፎሎ አድርጉ። እንግዲህ በብዛት ብዙዎቻችን እንደምንለው ቤተ ክርስቲያን ምዕመናንን እኛን አትፈልገንም፣ ገንዘባችንን ነው የምትፈልገው፣ ስንሄድ ገንዘብ አምጡ ነው እንጂ ለእኛ የሚያዝንልን የለም ብለው የሚሉ አሉ። በእርግጥ ይሄ ነገር እውነት ነው ወይ ሲባል ብዙዎቻችን ምናልባት ቤተ ክርስቲያን አካባቢ ያሉ ሰዎች ወይም ደግሞ ያለን ሰዎች ልበል ምዕመናንን አንፈልግም የሚል ነገር የለም። ምዕመናን ከሌሉ ቤተክርስቲያን እንደማትኖር የታወቀ ነገር ነው። ቤተክርስቲያን ካለች ምዕመናን ይመጣሉ። ምዕመናን ካሉ ካህናት ይኖራሉ፣ ይሾማሉ። በምዕመናን ላይ ካልሆነ በማን ላይ ስልጣን አግኝቶ ይሾማሉና ማለት ነው። ነገር ግን እንደሚባለው ቤተክርስቲያን ገንዘባቸውን ብቻ ነው ወይ ምዕመናን የምትፈልገው ሲባል ግን አይደለም፣ በፍጹም። እንደውም ቤተክርስቲያን አጥብቃ ቤተክርስቲያን የማይመጡትን አባቶቻችን፣ ወንድሞቻችን፣ እህቶቻችን ወደ ቤተክርስቲያን ፊታቸውን እንዲመልሱ እንዲመጡ እግዚአብሔር ሆይ እባክህን እንለምናለን ብለው ይጸልያሉ። ይሄንን መረጃውን ማየት ከፈለጋችሁ መጽሐፈ ቅዳሴ የመጨረሻው ክፍል ላይ ዲያቆኑ በእንታ ኮቴትን አስታውቅ ከመእግዚአብሔር የሚል የበእንተ ቅድሳት ዘርፍ የሆነ አንድ ጸሎት አለ። ቁርባን አቁርበው ከተመለሱ በኋላ የሚደግም እሱ ጸሎት ላይ በእንተለተ ድህሩ አበዊነ ወአሃዊነ ወአሃቲነ ናስተበቁ ከመእግዚአብሔር እያለ ይቀጥላል ማለት ነው።
ከቤተ ክርስቲያን ስለራቁ አባቶቻችን፣ ወንድሞቻችን፣ እህቶቻችን እግዚአብሔር ሆይ ወደ ቤተ ክርስቲያን እንድትመልሳቸው ከቁርባኑ ከሱታፌው እንዲሳተፉ እንድታመጣልን እንለምናለን እያለ ይጸልያል። ስለዚህ ቤተ ክርስቲያን ገንዘብ ብቻ ሳይሆን በቅዳሴው ላይ በትልቁ የቤተ ክርስቲያን የጸሎት ክፍል ላይ በቅዳሴው ላይ እንደዚህ እያለች ነው የምትጸልየው ማለት ነው። ስለዚህ ቤተክርስቲያን የማጠራችሁ የማትፈልጋችሁ የሚመስላችሁ ካላችሁ ይሄ ነገር ስህተት እንደሆነ እንድትረዱ ትፈልጋለሁ። ከዛ በተረፈ ግን በአሁን ሰዓት ቤተክርስቲያን እጅግ አጥብቃ ልጆቿን የምትፈልግበት ሰዓት ላይ እንዳለች ሁላችሁም ታውቃላችሁ። ቤተክርስቲያን ልጅነት ሰጥታ የክርስቶስን ስጋና ደም አብልታ አጠጥታ በእውቀት ክና ቤተሰቦቻችሁ ልጆች ቢወልዱ ክርስትና አንስታ ቢሞቱባችሁ ፈታ ከቅዱሳን ማህበር ደምርልን ብላ የምትጸልየዋ ቤተክርስቲያን መከራ ላይ ችግር ላይ እንደሆነች ሁላችሁም ታውቃላችሁ። ስለዚህ በአሁን ሰዓት ቤተክርስቲያንን እጅግ የምታስፈልጓት ሰዓት ላይ ነው ያላችሁትና ልጅነታችሁን የምትገልጹበትም ጊዜ ነውና ቤተክርስቲያን እኛን አትፈልገንም የሚለውን ትታችሁ ሁላችሁም እንደምትፈልጋችሁ በማስረጃ አሳይቻችኋለሁ። እናንተም የበለጠ መታችሁ ቤተክርስቲያንን አለንልሽ እናታችን ብላችሁ የምትታደጉበት እጅግ ወሳኝ ሰዓት ላይ ነው ያለነው። አለበለዚያ ዝምታ ለበግም አልበጃት ምንድነው 12 ሆና አንድ ነብር ፈጃት እንደሚባለው አይነት ተረት እየተተረተብን ያለንበት ሰዓት ላይ ስለሆነ ያለነው ቤተክርስቲያን ትፈልጋችኋለች። እባካችሁን ቤተክርስቲያን የራቃችሁ ሰዎች ወጣቶች ካላችሁ ኑ ቤተክርስቲያን ቅረቡ። የምታስፈልጉበት ሰዓት አሁን ነው። ለቤተክርስቲያን ክንዷ ጉልበቷ ሆናችሁ አንደበት ሆናችሁ ያላችሁ ወጣቶች በየጓዳው ያላችሁ እስከዛሬ ቤተክርስቲያን ምን አባቱ ልሰራ ሄዳለሁ እያላችሁ ተሸማቃችሁ ቁጭ ያላችሁ ካላችሁ ባካችሁን ወደ ቤተክርስቲያን እንድትመጡ በቅድስት ቤተክርስቲያን ስም በአሁን ሰዓት አስፈላጊ ናቸውና እጠይቃችኋለሁ። ቤተክርስቲያን ትፈልጋችኋለችና ማለት ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይ እንደዚሁ በሚያነቁ በሚያበረታቱ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ለወዳጅ ለጓደኛ ማዳረሳችሁን እንዳትረሱ። ይቆየን። አሜን።